I'm already like day one ነው ዛሬ ከነገ ጀምሮ በጣም በሚገርም ሁኔታ ስፖርቴን እየሰራው እቀጥላለሁ። ብራዘር ለዛሬ መጨረስ ነበረብኝ እና you can't run but you cannot hide. ፈትቻለሁ ብያለሁ። no አልሰማም። አሁን የሚቀድመው ይሄ የጤናው ጉዳይ ነውና እሱ ላይ አስኪደውና ከዛ በኋላ ይጠብቁ በላቸውና እዛ ቀን ትመጣላቸዋል አጀንዳ ይዘህ ትዝናናባቸዋለህ። ቀስ አድርጌ እጽፋ ረጋ ብዬ 8 ሰዓት ላይ ቁጭ ከመ 2-3 ሰዓት መጥቼ ተጫውቼ ሰዎችን እንትን ብዬ ስፖርቴን ነው አሁን እንድንማረገው ላይክ ስፔሻሊ ስንት ሰው ነው የሚያወርደው? ስንት ሰው ነው አወርዳለሁ ያለ? አላህ ከለዛ ምን ታደርጋለህ? ቀን ቀን ታወጣብናለህ። አንተ በዚህ ቀን እያልክ እየወሰንክ እየተዝናናህብን እየረገጥከን ትሄዳለህ። ችግር የለውም ጊዜ አለው። ፕላን አለኝ እኔ ማሱማ ልክ ሳሸንፍማ ፕላን አለኝ። ለሰው ጋር የቀጠሮ ጌም አለኝ እዛ ላይ ነው አረን መጣለን እንደው either way you lose or not lose we always there for you don't worry bro. I appreciate that man ነገር ጉጂ ሂጅበት ብለህ ደግሞ ስምን ቀየርከው ኦኬ ነው የሰሞኑ እየሄደችበት ስለነበረ እኔ ተቀላቅሎ ትንሽ ሰፖርት ላረጋት ነበር። ተሸወርኩ ስሙን ቀየርኩትና ለካ 7 days ስትሪክትድ ያደርጋል። I cannot go back to my own name. No you have to wait for 7 days. እስታካረኩኝ ለጨዋታ ቀይሬው እሷን ጨዋታ ቀይራለች። አንተ ሂጅበት ትላለህ። ተበላው እኔ ተበላው no I know እንትኑ 7 ቀን የግዴታ እንትኛለኝ አረን ነው ዛት ተበላው አሁን ሰው ግድ ማን ነገር እና thank you for your time ሌላውም ሰው enjoy እንዲያደርግ appreciate that king be safe there ያስገባው የሆነ እንትን ይመስሉታል I see look ጸጉር ተመልከቱ guys እስማ you see that ጸጉር ተመልከቱ ኦርጋኒክ ጸጉር እኔ ማርያምን ላይክ አንዳንዴ እኔ አሁን ለምሳሌ ሰዎች ጥሩ ነገር ካረጉልኝ የፈለገ ባህሪያቸው ባይመቸኝ ምናምን ከተጣላው ካልተግባባው በጥሩ ጊዜ ሆኖልኛል ብዬ ላይክ ሙቭ ኦን ነው ማድረግ። በቃ ወይ እንትን አላለ ብሎክ አድርጌሽ ወይ ራሴን ህይወት ነው የምኖረው። ግን የተረዳሁት ነገር ምንድነው ያኔም ፊፊ መታ እንትን ስትደም እንባን ያለቀስኩት ገባሽ? በጣም ከማዘን የተነሳ ግን እኔ የምሰደብበት እኔ የምወድቅበትን ሪፖስት ሲደረግ ስታይ ምናምን ያለውን ነገር ታዝኛለሽ። ጌታን ይሄ ሪፖስት ብዙ ሰው ከብዙ ሰው ጋር አስቀይሜያለሁ። አይውሽ እኔ ሁሉንም ይቅርታ ብላቸው ገባሽ? በእኔ በኩል ያልደረሱብኝ ግን ያው ጊዜ ይፈታዋል ሁሉም ነገር። በእርግጠኝነት ይቅርታ ተቀብለኛል። እኔ ምንም ችግር ለምን እኮ አወዝን ማለት እኔ እውነታውን በቃ የፈለግኩት እና ደግሞ አንቺ እንደውም ትረጃለሽ ብዬ አስቤ ነበር። እኔ ከኔ ጋር ምንም ችግር አልነበረም እና ይሄ ነገር በቃ ራሱን ሶልቭ ያደርጋል ምናምን በቃ እርዳታ እንዲሰበሰብላት ምናምን መስሎኝ ነበረ። ግን ነገሩ ሳይድ ሲቀይር ግራ ገባኝ። እንዴ ዋይ ለምን እንደዚህ የሚሆነው ምናምን ብዬ ምናምን በዛ ደግሞ ጆከር ደግሞ ላይክ ነው እንትን አደረገው። እኔ ጋር እኮ ብትመጣ እኮ አላናገረችኝም ታውቃለች። እስከ ዛሬ ድረስ እኮ አንድ እንደ ኖርማል ሰው እንደሚተዋወቅ ሰው መጀመሪያ ደውል እኔ ጋር አይመጣም። አላወራኝም ማለች እኮ አላወራችኝም እንጂ ሰው እንዴ እኔ በምን አውቃለሁ? አሁን ዱአይ ነው ችግር ያለበት ሰው ነው ችግር የሚፈታው ሰው ነው ችግር ያለበት ሰው ጋር የሚሄደው ችግር ያለው ሰው አይደል? አንቺ ጋር የመጣችሁ ለምንድን ነው? እኔ እኮ ምን ተፈጠረ መሰለ እኔ እኮ አላወቅንም ነበር እኛና ግሩፕ ስለነበረን አላንዚው የምትደዋወልበት ኢንስታግራም ላይ ከዛ ይሳመታ ጉዶንኩ ምናምን ብላ ደም ስታረክስ እኛ ደነገጠ። ምን ሆነሽ እንደዚህ? ከዛ ምን ላድርግ ምናምን ስትል በቃ የሚያውቅ ባለሙያ ካለ አለ አይደለ ቲክቶክ ላይ እናወራለን ምናምን አልኳት። ከዛ እሺ ምናምን አለች። ከዛ ተመለሰች። ቀን ሙሉ መተኛት አቃተኝ ምግብ አልበላ ምናምን ብላ ግራ ገብታ ሲሆን እሺ ምን እንደዚህ ገንዘቤ እንዲሆነው ወተን ጠየንት
ፍቅር ይሰድቡኛል ነገ የሚሰበሰበው ምናምን። እዛ አይ ቲንክ ቦይፍሬንዷን አውርታ ነው መሰለኝ የመጣችው። ተመልሳ መጣ። እሱ ይቅር ብሏል። እኔ ግን በቃ ይሁን ይሰብሰብ አለች። እሺ ብለን መሰብሰብ ጀመረን። እኔ ያንን ነው የማውቀው። ገባክ? ከዛስ በኋላ ምስጋና ቢስ መሆን ልክ ነው። ይህ ሁሉን ንግግር፣ ይህ ትርፍ ወሬ አስፈላጊ ነበር? የተደረገላትን ይዛ አመስግና ዝም ማለት አይሻልም? ተመልሶ እንዴ በቃ አስወርት ጋር መልሰ እኔ አይውሽ ውስጥ ያለውን ብናገር ደስ ይለኛል። ያው ሰዎች ታውቃለህ በሌላ ነገር ቀይረውት አንቺ እንዲነሽ ወደ እኔ ነው ነገሩ የሚያዞሩት። ግን የፈለገ ሰው እንትን ሲባል እኔ በምናምን አለው ሰው በሌለው ሰዓት ወይ በከፋው ሰዓት ከቆምክለት ያ ማለት አንገቱን ይድፋ የኔን ቂጤላስ ምናምን አይደለም። ገባ? እኔ እንደፈለግኩ ላድርገው ምናምን አይደለም። እንደዛ አይደለም የኔ አመለካከት። ግን ቢያንስ እንኳን ከጀርባዬ አይማኝ፣ ቢያንስ እንኳን አያሽሟጥ። እንዴ ምንም እኔ ስሰደብ ሰው እንኳን ያያል እንኳን ብለው የማያስቡ ሰዎች ናቸው ሪፖስት ያደርጋሉ። ገባ? አንቺ የተረገጥሽ ሪፖስት ያደርጋሉ ምናምን። ያን ያነሳይ በጣም ነው በቃ ያዘንኩት። እሱ እኮ ቀጥታ እንደመርገጥ ነው ሪፖስት ማድረግ ማለት። ተናገሩ በሌላ ሰው አፍ እንደመናገር ነው ማለት እንጂ እኔ አንድም ቀን እንደዚህ አድርጊ እንደዚህ እኔ የምልሽን በዚህ ባረጅቼሽ እንዲሆኝ በዚህ ሆኝ አይደለም የምለው። ገባሽ? ላይክ ያለውን ነገር ነው። ግን ጥሩ ነገሩ እኔ ምንም በዚህ ጉዳይ ምንም እንደሌለውበት ራሴ በደንብ ሪካርድ አስቀምጫለሁ ለሁሉም ነገር። ገባሽ? ነገ ተጠያቂ ነሽ ተብዬ እንትን እንዳልባል ገንዘቡንም በራሱ አካውንት እንዳስገባሁትም ስጠይቃትም ሁሉም ነገር መረጃ አለ። ስለዛ ምንም የሚያስጨንቅ ነገር የለምና ብዙ ነገር ቢወራ ጥሩ ነው። አንዴ እኔ ስለዘጋሁት ኦልሬዲ ራስሽ ነፃ ካወጣሽ በቃ እኮ እናንተ ነፃ ካወጣችሁ ዳትሴት ያ ሰው ያያል ይፈርዳል አይደለ? ይሄው አያችሁ፣ ይሄ ነው እኮ ችግራችሁ። ለዚህ እኮ ነው እኔ ሰው ማልቀርበው። ዛሬ ስትጣሉ ነው ምናምን እኔ በምን አውቃላችኋለሁ? እኔም እኮ በምን አውቄ ነው? ይሄ ነው እኮ ችግራችሁ። ማሰባችሁ የሚሳናችሁ። አሁን ከሰው ጋር ማውራት ማልፈልገው ፍቅር በዚህ ነው ታውቂያለሽ። እኔ አሁን አውቄ ወይ አውቄ ምናምን ቢሆን የሆኑን የሚወቀስኩት ወይ ሌሎችን ትናገሪያለሽ። ግን እኔ አላውቅም፣ ማውቀው ታሪክ የለም በቃ። አይ መቀየም ከተባለ እኮ ያዋጣው ሰው ሁሉ እኮ ሊቀየም ይችላል። 1 ብር ቢሰጣ 1000 ቢሰጣ 5 እኔ እኮ እንደኔ እኔ ምንም በማላውቀው እኮ ነው ስረጋ። እኔም እኮ ተረግጫለሁ እንዴ! ስንት ስሜ ነው የጠፋው። አብራ በላች ቤታ ተብለሽ እንዴ ያልተባልኩት የለም። እና ግን እስካሁን በግሩፕ ተደራጅተው ዘረፏል። ሳታካፍለኝ ብለው የተቀየሙኝ ሰዎች አሉ። ሳታካፍለኝ ብሎ የተቀየሙኝ ሰዎች አሉ። አሁንም እኮ እናንተ ብትረዷት አሪፍ ነው። አሁንም እኮ ችግር ካለ እናንተ የምታውቁትም ወይ አንተን ቀርባ ወይ ሌሎችን ቀርባ አሁንም ቢረዷት ጥሩ ነው። እኔ እውነት ይሁን ይወሰድባት ውሸት ይሁን ለመድኃኒዓለም ነው የሚያውቀው። ተነግሯታል እኮ ያለሽ ለመነጋገር ግን የቴዲ ቤት ላይቭ ላይ አሳማኝ ነገር የሆነ ተነግሯታል ደግሞ እንጂ ዳይሬክትሊ ምን እንደተፈጠረ ተነግሯታል። እኔ ልጅ አላለ አንድ ሰው በውስጥ የነገረኝን ነገር አሳልፈኝ መስጠት አልፈልግም። እሷን ራሱ በተቻለኝ መጠን ፕሮቴክት ላደርጋት ሞክሬ ነበር። በተቻለኝ መጠን አይቻል ግን አሁንም እኮ ድሉ አሁንም ገባክ። እኔ አይ ዶንት ኖ መቼስ በብዙ ነገር እኔ እሱ እንደውም ምን አልኳት፣ ኦኬ ዮኒ ብለሽ እንትን የምትቆነ በህግም ከፈለግሽ ይጅበት ብያታለሁ። ገባክ? የእውነተኛ ነገር እሱ ማሪፍ ነበር ያለው ሁሉ ማለት ነው ቢጨንቀኝ እና ላይክ አሁንም ድረስ ይወሰድባት አይወሰድባት አላውቅም። ፍቅር እግዚአብሔር ነው የሚያውቀው። ይሄን መድኃኒዓለም ነው የሚያውቀው። ግን እንደኔ ላይክ አሁንም ድረስ እሷ የሆነ እንትን ብላ ይሄን ነገር ብታጠራውና ብታጠራው ታያለሽ እንዴ እንትና የት ሄደ? ቆይ ዮኒ ዲኤንኤ የት ሄደ? አናግሯታል እኮ አልነገረችሽም? እንዳናገራት ብሎ ኬዞ የተሰጠው ከዛስ የት ሄደ? ከዛስ ግን አናግሯታል እሷን እኮ እና እንዴ እሱ ምንድነው ያለው? ባለፈው ኮመንት ላይ እችዋለሁ ምንድነው ያለው? ምንም የተወሰደ ነገር የለም ምናምን ብቻ የሆነ ነገር ሌቭሉ ታዲያ ከየት ነው? እኔ ማውቀው ታሪኬን አሚን አጥቷል። የተፈጠረውን ነገር ላንቺ ማስረዳት ነበረባት አይደል? አውሩታታል እኮ ማሱ
አዎ አውርቷታል። ኧረ አልነገረችኝም። ጠብቂ ነው ያለኝ ያለችኝ። ኧረ ቡልሽት ነገረችኝ ቢያስባት በስነ ስርዓት ቼክ አድርጎ ሁሉ ነገር ለሷ ሪፖርት ሰጥቷታል እኮ። ታዲያ ምን ነው ተደበቀ ሪፖርቱ ከህዝብ? እሱ ሂደዝን ወነድ ወደ አደባባይ ላይ ማድረግ ስላልፈለገ ለምን በአደባባይ ክሪቲሳይዝ እየተደረጉ እቺ ልጅ በአደባባይ ላይ ስትረገጥ የነበረው እንዴ እኮ መረጃውን ከሰጣት እንትን ማለት አለባት። ያው እንግዲህ እኔ የሆነ ነገር ብል እንደዚህ ያደረገ አስፈራራ ማለት ገባክ። ሰው ወስዶባትም ከሆነ ያ ሰው ይወቀስላት። ገባ እውነቷ ይውጣላት። ሰው ወስዶባትም ከሆነ ገባ እንዴ መረጃ ማለት እንትን ከሰጣት እኮ መናገር አለባት፣ ለህዝቡ ማሳወቅ አለባት። ይሄ ህዝብ ገባ በጥሩ ሰዓት የቆሙላት ለሰደቧት ምናምን ሳይሆን በጥሩ ሰዓት ለቆሙላት ሰዎች ይሄ መረጃ ነው ብሎ ማስረዳት አለባት። አይሚን ያው ኦልሬዲ ከህዝብ ጋር የተነካ ከህዝብ ብር ሰብስበክ እኮ ለህዝብ መልስ አልሰጥም ማለት አትችልም። እንግዲህ ህዝቡ ለትክክል ነገር መቆም አለበት። እንግዲህ ህዝቡ ነው እንግዲህ ህዝቡ ነው ፕሬሸር ማድረግ ያለበት። ሰዓቱ እኮ ለቅሶ እኮ የሚያስለቅስ አይነት ነበር። እኔም በጆሮዬ ሰምቻለሁ። እንዴት ስርቅ እያነቀክ ማለት ነው ሰውን ሁሉ ያስጨነቀ ነገር ገባክ። እውነት ካላት እውነት አልኩኝ ምን የሚባል ያው እንዳልከው ዲኤንኤ ሰጥቷት ከሆነ መረጃው ምናምን ላይክ ለህዝቡ ጥሩ ከጎና ይቆም። ይሄንን ህዝብ መናቅ ሳይሆን ከጎና ይቆሙ ጥሩ ልጆች አሉ እየረዷት ያገዟት። እነሱም ደስ እንዲላቸው የወሰደባትም ሰው ካለ ምናምን መረጃውን ይሄ ነው ብላ ብትናገር ጥሩ ነው፣ መልካም ነው። ገባክ። ለሷም ለወደፊቷም ጥሩ ነው የፈለግነው። እኛ እኮ እሱን ነው የፈለግነው። ግን አንዳንድ ሰዎች በቃ አይደለ በውሸት ተቀነባብረው ምናምን ያን ያህል ውሸት መሄድ አስፈላጊ ነበር እንዴ? ይሄን ያህል ፋብሪኬት ማዳ እኔ እንዳላረኩት ልቦና ሁሉ ነገሯ ያውቃል። እንግዲህ አንቺ ቤት ነው እንግዲህ ኮንፈስ ያደረገችው እያለቀሰች ከዚህ በፊት ያወጣልኝ የነበረውን ዞ ያውጥቼዋለሁ ምናምን እኔ ከዛ በኋላ ፓስወርድ ቀይራለሁ ብላ የተናገረችው አንቺ ቤት ነው። እንግዲህ ከኔ ጋር እንግዲህ ንግግር የነበራት ረጅም ጊዜ 100% እኮ ልቦና ያውቃል። እኔማ በቃ እንዲሰበሰብላት ፈልጋ ምናምን መስሎኝ ነው። ኦኬ የእውነት ከተፈጠረ ልክ ጠፍቷል እኮ አታይም? እንዲያውን ድረስ ስንት ደንቆሮ ኮመንት ላይ የሌባ ተባባሪ እናንተ ማብራችሁ ዘርፋችሁ የሚደንቆሮ እኮ ነው ያለው። እሺ ከነዚህ ጋር እንዴት ነው እንትን የምትለው? አንቺ ደግሞ እዚህ ጋር ከቆጠርሽማ ስንት እንትን አለ እንደ እያለ እኮ ላይክ እኛም እኮ እኔ እግዚአብሔር ይመስገን በጥሩ ጊዜ ሁሉንም ሪካርድ ምን አድርጌ ያስቀምጫለሁ። ገባሽ? ነገ በኔም አካውንት እንዳይገባ ያስገባሁት የሚያስላከችውም አካውንት ሁሉ ነገር አዘጋጅቼ ያስቀምጫለሁ። ነገ የሆነ ነገር ቢባል አንቺ ዋናው የሰበሰብሽውን ነገር ካስገባሽ ወረደ ማሙ ደንፈስ ቅዱስ ለቤታዬ ብዬ ነው የገባው።